እንትና እቺ ማንች እሷ መቅዲ ቤት የተናገሩት እነ ዩዘር በትክክል ነው ያሳለፉለት። እኛ አንተን በትክክል ግን አይሰሙም። ወላ እንደዛ በውስጣቸው አንሰፍስፍ ብሎ ጋለሞታዎችን ነው የሚሰማው። 10 ጋለሞታው እነሱን እየሰማው እውነቱን እንነጋገር ሙዬ። እነዚህ ጋለሞታችሁ ከነዚህ እንቁ እናቶች ይበልጣሉ? አይበልጡም። ወላ አይበልጡም። የፈለገ ነገር ቢሆኑ እነዚህ ሰዎች ህይወታቸውን መኖር ይችላሉ። ያደገ አገር ላይ ነው ያሉት። ለራሳቸው ለነገያቸው ብለው መኖር ይችላሉ። ምን አገባሽ? ማንም የራሱን ህይወት መኖር ይችላል። ሳይሆን እኛም የራሳችን ህይወት መኖር እንችላለን። ግን እዚህ ጋር ለእነሱ አንድነት ብለን ነው የምንለፋው። እንዲሁኑ አይጣሉ፣ አያሰድባት፣ በማንም ትራፊ አያሰድባት እያልን አወራን እንጂ እኮ እነሱ ጠልተን አይደለም፣ ብሩክንም ጠልተን አይደለም፣ ሃይሚንም ጠልተን አይደለም። ይሄን እንዲያቅልን እንፈልጋለን። ግን ወይ ለቀቅ ከለቀቃት ይልቀቃት እንጂ ይሄ ሴት እያመጣ እንዴት ሴቶች መልቀቁ እኮ አንዬ ተግባር። አሁን አንድ ሰው ስራ እያሉ እኛ ራሱ ተቆሰልን እያለቀስን ሁሌ ይሄ ራሱ አጽያት ነው ወላሂ። ምን ነው ሌላ አይም እንዴ አልፈልግም ካለ እኔ ደግሞ የሚገርም የሱ ጓደኞች ሽልጥልጦች ሁሉ ሽልጥልጥ ብቻ ጓደኞቹ አንድ ልቦና ኖሮት ለቀኛ ነው። ገንዬ የሚቀኞች ናቸው። ሊገሉ ብቅ አድርጋ ስለምትይዝ ነው እኮ አታውቅም አንቺ። ጥሩ ጓደኛ ቢኖር እኮ ከጀመረች አታቆምም። እየተደማመጣችሁ እሷ ለራሷ እዛ ታወራለች። አውሩ የምታወሩ እንዴ እኔ ደስ አይለኝም። ገንዬ አውሪ እስኪ ገበያ ይሆናል እኮ በእናታችሁ። እኔ ከቅድሙ ዝም ብዬ ሳዳምጣችሁ አልነበረ? እናንተ ደግሞ እኔ ስናገር ብቻ ነው ሁሌ ደማችሁ የሚፈላው። አይደለም አንቺ ዝም ብዬ ሳዳምጣችሁ አልነበረ? አንድ ሰዓት አይደለም ፍቅርን ነው እዛ ፍቅር ከውስጥ እያወራች ሚዩቷን አትይዝም። ፍቅር እኮ ከአንቺ ጋር አይደለም እዛ ቤት ውስጥ እያወራች እኮ ነው የምታወራው ፍቅር። እኔ እኮ ቁጭ ብዬ ነው ከቅድሙ ሳዳምጣችሁ። አውሪ አንቺ ነው ተራው። ሚዩት አድርጉ ሌሎቻችሁ። ተናገሪ። ያላ እኔ ምን እናገራለሁ? ሰላልቆቹ የተናገሩትም ያልሰሙት እኔ ሊሰሙኝ ነው ዛሬ። ደግሞ መናገር የምፈልገው ማለት ነው ሴትን ልብ የሚመለስ ሴት ልጅ የምትመለሰው በሴት አይደለም። ጭራሽ እልህ ገብታ ወደ ሌላ መንገድ ነው የምትሄደው። እልህ ትገባ እኔ ከማናንሽ ነው የምትሄደው። ጭራሽ ልቧ እንዲደማና ከሱ ብላለች። እሷ ከአንተ ታርቀኛለህ እንጂ ሴት ስታመጣ ወደ አንተ አታቀርበኝም ብለዋል። ተትላንት ወዲያ ማለት ነው። እና እሱ እያደረገ ያለው ትክክል እንዳልሆነ ይሄ 100% የታወቀ ነው። ምንም እሱን የምንመክረውም ነገር የለም። ግን ደግሞ እንደተባለው እቺን ወርቅ ልጅ ሊያጣት ነው ብሩኬ። እሷን አጣ ማለት ዛሬ ሰውነቱ አምሮበት እንደሄደ አይደለም። እሱ ጅል ነው። የትም እንደተመረሩት በቃ ዝም ብሎ ይመራል እንደንትም ማለት ነው። እንደሚወርቅ ዛሬ እንደተነሳ ነገ እንደሚወርቅ ይሄን እንዳትጠራጠሩ። አስረግጬ ነው የምነግረው ለብሩኬ። እንደሚወርቅ ነገ ምንም ጥርጣሬ የለውም። በሱ ነው። እሷ አክቲቭ ስለሆነች ብልጥ ስለሆነች አይምሮዋ አስፍታ ስለምታስብ በርቀት ስለምታስብ ነው እዚህ ደረጃም ሊደርሱ የቻሉት ብዙን ነገር ችላ ማለት ነው። ግን እሱ ደግሞ ሴቶችን አማርጦ ሴቶችን ነገ አንቺን ለመመለስ ለኔና ላንቺ ብዬ ያኔ ዩኒት ነው እንዴ? ከዚህ ፊትም ሊንዳንን አመጣ። ያቺ ማነች እሷ ያቺ ሃይ ጋይስ የምትለው ማነች? እሷንም አመጣ። ስንት ሴት ነው የሚያመጣው እሷ ላይ በአንድ ሰው እንትን አይልም እንዴ? አይማርም እንዴ? ምንድነው እሱ? እንደውም ትምህርት ቢሆነው ሊንዳንን ያመጣት ጊዜ አፍቅር ያለው ብላ ያቺ ልጅ ያንን አክት ያደረገችው እሱ ራሱ ትምህርት የሆነው ነበር ብሩኬን ማለት ነው እንዴ። እቺ ትናንትና የመጣችው እኮ አስተያየቷ ምንም ነው በጣም ነው የሚያስፈራው። አፍቅር ያለው እኔ ምንም ማድረግ አልችልም ብላ ሙጥኝ ብትልበት እንግዲህ እነዚህ ልጆች ተለያዩ። ይለያያ በእናታችሁ እንደዚህ ለሷ ሞራል ነው ልነግራችሁ ነው እንዴ? ልናገር እኔ ማለት ነው እሷን ሊመልስ አምጥቶ ስህተት ሰራ ልላችሁ ፈልጌ ነው። ስህተት ሰራ በመጀመሪያ የትም የምታመልጠው ነገር የለም፣ የትም ያመልጣት ነገር የለም። ስራውን አብረው ነው እየሰሩ ያሉት።
ስራው ባይሰሩ እዚህ ጋር ቆመው ማናቸውም ቆመው አይተያዩም። ልታመልጠው ነው ሊያመልጣት ነው። እንትና ነው መጣ ለስራ ነው ያመጣት። ሁላቸውንም ለስራ ነው ያመጣቸው። እንደዛም ማንቁጠር ካልን እውነቱን ከተናገር እሷም ለስራ እኮ ወንዶች አምጥታለች። እኛ እዛ ጋር ቆመን ካሜራማን አይደለም እሱ የሚያውቃቸው እሷ የሚያውቃቸው ሁለታቸው አብረው እስከሰሩ ድረስ የእሱም ጓደኛ ሆነ የማን ጓደኛ ሁለታቸውም አምጥተዋል። አዎ አምጥተዋል። እኛ ባየነው አይደል የምንፈርደው። ይሄ ማለት ምንድን ነው? ለስራ ነው የሚያመጣቸው እንጂ እኮ ከዛ በታች ከዛ በፊት ብሩኬን አታውቁትም እንዴ? ሁላችንም እናውቀዋለን። ስለዚህ አንዳንዴ እኔ የምቋየመው ምን እንደሆነ ታውቃላችሁ? የምቋየመው ለሚያመጣቸው ሴቶች ክብሯን ከፍና ዝቅ እንዲያረጉት እንዳያረግ ነው እንጂ እሱ ለስራ ብሎ ስላመጣቸው ከነሱ ጋር አለው ማለት አይደለም። ከዚች ልጅ አብረው ነው በትንሽነታቸው ተያይዘው የመጡት። እሷ ደግሞ ሳታቅ እሱ ሳያቅ ማንኛውም ሴት አትመጣ፣ ማንኛውም ወንድ አይመጣም። ሁለታቸው ይተዋወቃሉ። እኔ የምለው ዛሬም ነገም ለነዚህ ለሜዳ አህያዎች አፉን ከውስጥ ቢወደኝ ከሚዲያ ቢያጥላላኝ ዋጋ የለውም። እሱ በከፈተው እነዚህ ገብተው ያጠረጥሯታል፣ ይሰድባታል። አሁንም የሄደው የመጣው አፍ እንዳይከፍትባት ለስራ ነው እንዳይሏት ይሄን አይዲያ እንዳይሰጥ ብዬ ልበል እንጂ ባመጣቸው ሴቶች አለው ብዬ አልገምትምም አልልምም። እሷም እንደዛው ገብታችኋል። እሷም እንደዛው። ይሄ ስራ እንዴት ነው ካላችሁ አንድ ሰው ትላንትና የገባውን ገደል ቀድሞ አስተካክሎ ነው እንደገና ወደ ሌላ ነገር ከተከሰተም ወደ ሌላው የትላንትናው ጥፋት ለመሸፈን እንደገና ድጋሚ ሌላ ጥፋት ማጥፋት የለበትም ብዬ ነው ማስበው። አያስተምርም። ሲጣላ ሌላ ጋር ሄደ ይደበቃል ምናምን የሚለው ውሸት ነው። ሪል ብሩኬን የምታውቁት መቼ ነው? ፍፄን ያመጣች ሰዓት ምንድን ነው ያለው? እስካሁን ቆየሽ፣ እኔ እሙሼ ጋር ሊሄድ ነበረ ነው ያላት። እሱም ደግሞ ከሱሲ ጋር አምጥቶ ፕራንክ ያረጋት ሰዓት እንለያይ ያላት። ዛሬ የማግስቱን በራሷ ተነስታ ነው በቃ ቁርጥ አድርጋ መስራት የጀመረችው። ስለዚህ እናንተ የዛሬውን አይደለም የምታዩት፣ የተለመጀመሪያው እንዴት እንደመጡበት የመጡበት መንገድ ነው የምታዩት። ማናቸውም ስራ ባይሆን ማናቸውም ቆመው አይተያዩ። ይህ እኮ ራህምዬ ምን እያለ ነው መሰለሽ? ራሱ በአንደበቱ እየተናገረ እኮ ነው። እኔ እንደ ሰው ልጆች እንዳሁኑ ወጣቶች ወጣ ወጣ ማለት አላቃተኝም፣ ከእንግዲህ ግን ወጣ ወጣ ማለት እፈልጋለሁ ብሎ ተናግሯል። ባህሪውን እኮ ችግር የለውም። እሷም እኮ አትተውም። ልጅቷ እኮ ነብር ናት። ምን ሆነሻል? ነብር ናት። ውሻ በቀደደው ጅብ ገባ የሚባለው ነገር ሊመጣ ነው እየታየኝ። ቆማ አጠብቀው እኮ ምን ሆነሻል? መሄድ የፈለገ መሄድ ነው። ሌላ ነገር ምን አለ? መልካም ሳትናገር ተናገር እንጂ አንድ ነገር ቆማ እኮ አጠብቀውም። ገብቶሻል? ልጅቷን ታውቂያለሽ፣ ምን አይነት ባህሪ እንዳላት፣ ምን አይነት ኳሊቲ እንዳላት ታውቂያለሽ። ለዚህም ቦታ እኮ ድርድር የላትም። ዩዘር አላለሁ ራህማ እሱ ሰው እኮ በአንድ እንትኑ ብቻ እኮ እያደገ እኮ ሰው ይቀየራል፣ ይለወጣልም። ይቀየራል እሷም ትለወጣለች። ጅል አይደለችም አልኳቸው እኮ እንደዚህ ባሉበት ቦታ መንገድ መራራቅ ይመጣል ነው እያልኩ ያለሁት እኔ። ለምንድን ነው ተመካክረው ከሰሩ ለምንድን ነው መራራቅ የሚመጣው? ይሄ ነገር ምክርም እየመሰለኝ አይደለም እያልኳቸው። አይ ቆይ እስቲ ራሂማ ላይ ስታወራ ደስ ይላል። አዎ ይኸውልሽ ተነጋግረው ከሰሩ ውስጥ ያወቁት። አሁን ልጅቷ ትናንትና መናገር ራሱ አጥቷታል። በይ የተባለችውን ዝም ብላ አይን እያየች እየተርበተበተች የምታወራው። ስለዚህ ተነጋግረው ጨርሰው ነው እንደዚህ የሚያረጉት እንጂ ከተነጋገሩ የምንም መለያየት የለም፣ የምንም ነገር። ለዚህ ስራ ደግሞ እነሱ አይደለም፣ እውነት ለመናገር እነሱ ብቻ አይደለም ሰው እንደዚህ ካልሰሩ አንድ ቤት ነው የሚኖሩት። እንዴት ይስሩ? እንደ ድሮስ ፍራንክ ሊደራረጉ የግል ቤት አይደለም የሚሰሩት። ስራው ባይመቸኝም ግን እነዚህን ልጆች ሚዲያው ሁሉ እየሰራ እነሱ ብቻ አይደለም እየሰሩ ያሉት።
የሚራራቁት እንደዚህ ከሌ የለም። ምንድን ነው ያለችው ትላንትና? ልጅቷን ባስ ለብርድ አስቆምካት ነው ያለችው። ልጅቷን ባስ ለብርድ እኔ አንድ ጠላቴ ቤቴን መታ እሱን እያማለለች ለብርድ አስቆምካት ብዬ እቆረቆርላታለሁ? አልቆረቆርላትም። ተቆርቁራ እኮ አይደለም ተናዳ እንጂ ተቆርቁራ እኮ አይደለም። በእናት አንዳንዴ እኮ ያለን የሰው ልጅን በዚህ እኮ በእንትኑ በፊቱ ማንነቱ ሳይሆን በአሁኑ በፊቱ አይተሽ የሰው ልጅ እንዴት እንደተቀየረ ማወቅ ትችላለሽ። ራማ ስራም ሊሆን ይችላል። ቢሆንም ግን በጣም ያስጠላል። እነሱ ብቻ አይደለም የሚሰሩት እናውቃለን። ግን ሌሎቹ ሲሰሩ ሌሎቹ እንደሱ አይደሉም። ሌሎች አሁን ማርክን የሆነ ነገር ይሰራል እንደሱ ከሰራ በኋላ ደግሞ ይቅርታ ሲጠይቅ እሷ ላይ ወድቆ ይቅርታ አድርጊልኝ እኔ ብሎ በደንብ ውስጡ እስክትገባ ድረስ ነው ይቅርታ የሚጠይቃት። ከአንገት በላይ ነው። ሳንቋየም ቀርተን አይደለም፣ ተቋይመናል ብዙ ጊዜ ወጥተናል። አንተ እንደ ሌላዎቹ ወንዶች አይደለም። ስትሰራ አታከብራትም። መጥፎ ቃላቶችን ትወራወራላችሁ። ቃላቶችን ጠብቁ። ይሄ ቪዲዮ ይቀመጣል። አልፎ ተርፎ ኦዲየንስን ያቆስላል። ኦዲየንስን ራስ በራሱ እንዲጣላ ያረጋል። ራሂማዬ ግን እኮ የማርክ ራሱ የምትመልሰው መልስ እኮ እኔ ሰው አረኩ አለችው እኮ እኔ ሰው አረኩ እኔ እንዲያረኩ እያለችው በቃ። ስለዚህ እኛ ሌላዎቹን ስለማንመለከት ነው እኮ አይደለም እንደዚህ አትልም እኮ እሱ ገብቶ ይኸውልሽ አናንዬ ከዚህ በፊትም ብለዋለች። ከሱሲ ዱራንክ የሰራሳት ሱሲና እሱ የተናገረው ንግግር ከውስጧ ሊወጣ አልቻለም። መጨረሻ አብረው ቁጭ ብለው ሲነጋገሩ ምንድን ነው ያሉት? ገብቶ የሚቀር ነገር ስለተናገርከኝ እኔ ላምንህ አልቻልኩም ነው ያለችው። አሁን ማታ የእንትኑ የታረቁ ቀን የተሰራው ቪዲዮ ካያችሁት ማለት ነው። ፍፄ ተረስ የሚል ብሎት ወደ ቡታጀራ ሄዶ የተሰራው ቪዲዮ በንግግራችሁ በጣም ቆስያለሁ ማለት ነው። ንግግር ደግሞ ለሰው ልጅ ይሰብራል፣ ጥሩ አይደለም። አሁን ላይ ደግሞ ተነጋግረው ስለሚሰሩ ራስ በራስ እኔና ሀይሚ እንተዋወቃለን አላልኩ ትናንትና በቪዲዮ መሀል ማለት ነው። እኔና ሀይሚ እንተዋወቃለን። ስለዚህ ምንም ቢባባሉ እነሱ አሁን አንድ ሰው እንግዳ መጣብሽ ባላችሁ እንግዳ መጣባችሁ እንግዳ ይዞ መጥቶ ከፍ ዝቅ ካረጋችሁ በእንግዳው ከሄደ በኋላ የኔ ሞናሊዛ ቾኮላታ ወርቄ ቢላችሁ ምን ዋጋ አለው? ዋጋ የለውም። በቃ አንድ ሰው ጆሮአችሁን የቤታችሁን አይነት ሁኔታ አንዴ ይዞ ነው የሚሄደው። በዛ ነው የሚሰይማችሁ ሁሌ። ለዚህ ደግሞ ቃላታቸው ብዙ ጊዜ ተናግረናል፣ ግን ሊሰሙን አልቻሉም። ስለዚህ ምንም ማድረግ አይቻልም። እንደዚህ ይሆናል እንደዛ ይሆናል ወፍ የለም ምንም። እናንተም አስተሳሰባችሁን በምንድን ነው በቃ እንደነዛዎቹ እንደ ሜዳ አህያዎች እውነት ነው ብላችሁ አትሰሩ። የሜዳ አህያዎች እውነት መስሏቸው አሁን ትላንትና ይሄ ቪዲዮ ተሰርቶ የተለቀቀው እናትህን ትዘቀዘቃለች ማንም ሴት መታ እንዳትመታ። ሀይሚ ታደሰ ማንም ሴት አይደለችም፣ መጤዎች ማለት ነው ልንገራችሁ። ማንም ሴት ደግሞ ያለ መሆኗን የመዳኔ ዩቱብን ገብታችሁ መስማት ትችላላችሁ። ተፈልጋ ደውሎላት እንገናኝ አሰራሪኝ ቪዲዮ ብሎ ለምኖ ያመጣት እንጂ ኦዲየንስ እንኳን ቢለው ሀይሚ አልሄደችበትም። ከሙቤ አፍጣር ፊት ለፊት ዊና እና ሙቤ ከሚያገናኙን ፊት እኔ ደውዬ አናግሬያት ነበር ብሎ መናገሩን ሄዳችሁ መስማት ስሙ። ማንም ሴት አይደለችም። ትላንትና ሁለታቸውም ተርበትብተው ሁለታቸውም ተጣጥረው ነው ለዚህ የደረሱት። ሀይሚ ማንም ሴት የምትባል አይደለችም። እሷ ለሱ እሱም ለሷ እስከዛሬ የኖሩት ተቻችለው ነው። ማናችሁ መጤ ማለት እናንተ ናችሁ። ከየትም ማታታወቁ አረማ ዝናብ ያመጣችሁ አረማዎች እናንተ ናችሁ። ማታውቁት ማለት ነው። ልንገራችሁና ከታች የታለ ብላችሁ የማታውቁት ወንድሜ የምትሉትን እስከ ዛሬ አብረው ተያይዘው ነው እዚህ የደረሱት። ሀይሚ ማንም የምትባል አይደለም። ብትመታ ብትቀጠቅጠው መፍቷ ነው። አይመለከታችሁ። እናንተ ስልክ ላይ ኝኝኝኝ ስትሉ ትውላላችሁ። እነሱ አለማቸውን ይቀጫሉ ከ30 ደቂቃ በኋላ። እኛ ቆስለናል። ኦዲየንሶች ቆስለ የምን ኦዲየንስ ነው? 10 የማትሆኑ ኦዲየንስ እናንተ 10 የማትሆኑ ኦዲየንስ ምንድን ነው? ቆስለ እናትህን እናንቺ በሴትነት ሴትን ስትዘቀዝቂ ያልመሰለሽ ለሱ ነው። አሁን ቁርጥህን አሳየኝ አለች። ቁርጡ የሚያሳይሽ ምን እንደሆነ ታውቂያለሽ? ነገም ዛሬም ከሀይሚ ጋር ተጋብተው ወልደው አንቺ ስልክ ላይ ገንፎሽን እየቀቀልሽ እሱን ትመለከቻለሽ፣ ትኖሪዋለሽ። እየመረረሽ ዋጪ ቪዲዮ ለሰራሽው ማለት ነው።
እየመረረሽ ትውጫዋለሽ። ተፋገጡም ተደባደቡም እነሱ ምንም አይሆኑም። ስለዚህ ተነጋግረው ነው የሚሰሩት። ሴት ያን አሁን የማታዋ ሀናንዬ በነገራችን ላይ የማታዋ ሴት ጎም እያለች ነበረ። በመሀል ግን ነገራት እናገራለሁ ብዬ ሳልናገርም ወጣው እንጂ ኤከሌና መጣ ለስራ ነው ያመጣው። የምናውቀው አይደል እንዴ? ታዲያ ዩቱብ እኮ ስራው እንዲህ ነው። አንዱን አምጥቶ አንዱን ማስቀናት ነው። አንዱን አምጥቶ አንዱን ማስቀናት ነው። ይሄ እነሱ ብቻ አይደለም የሚሰሩት። በፊልምም ዙራ ስትሄዱ፣ በሁሉም ነገር ስትሄዱ እንዲህ ነው። ፊልም የምታዩ ሰዎች ካላችሁ ማለት ነው። ስለዚህ እሱ ከሀይሚ ውጪ ማንንም አያውቅም። ከቡሩኬ ውጪ እሷ ማንንም አታውቅም። ከስር መሰረቱ የምታውቁት ካላችሁ ቡሩኬ እሷንም እንደዛው የምታውቁት ካላችሁ ማለት ነው። ግን በንግግሩ ደግሞ እንቆየናለን። ንግግሩን ለሜዳ አህያዎች አሳልፎ እንዳይሰጣት ነው ምንለው። አለ ስሟ ስለሚሰጧት እንዳይሰጣት ነው እንዳይሰጣት ነው እያልሽ ነው ካሁን አሳልፎ እንዳይሰጣት ብለን ሁልጊዜም እንናገራለን። በሚመጡ ሴቶችን የሚሰጣቸውን አይዲያ ይቀይር ብለን እንናገራለን እንጂ እሱ ሴት ስላመጣ ያን ማንነት ያለው ልጅ አይደለም። እውነት እንናገር ከተባለ ያን ማንነት የለውም። ስለዚህ የሚሰሩት ስራ አያስተምርም። 10 ነጥብ አያስተምርም ምንም ነገር። ያንን ስህተት ለመሸፈን እንትና ራሂማዬ እሙዬ እዚህ ጋር ገንዬ ሁላችሁ እንትና ተቀምጣ ኧረ ወዴት እየሄድን ነው? በጌታ በኢየሱስ አይታችኋል? ቂጧ እኮ ታይቷል እኮ የሩታ እሱ መስራች ላይ የተቀመጠችበት በኢየሱስ ክርስቶስ ቲክቶክ ተቆርጦ አይቼው ምንድን ነው እሱ? ወይኔ ብታይ መቤቴን ቂጧ ልብሷ ቀይ ልብስ ለብሳ አጭር ቂጧ ይሄ የቂጣችን እንትን ጠርዙ የለም ያኛው ይታያል። ያኛው የቂጥ እንትን ጠርዙ ምኑ ላይ ምን አደረጋት? የለበሰችው ልብስ ላይ እግሯን አጣምራ ቁጭ ብላለች። ቂጧ እንዴት እንደሚታይ ወይኔ ጌታዬ! ወይ አጭር ልብስ ነው የለበሰችው። ለታችኛው መልስ ልስጣት። የትናንትናዋ የምትነካካው ማለት ነው። የአብርሽን ኤርሜላን ካያችሁ እሱ ምን ተነክቷል? እንደው ምንም አልተነካ። ማናት? ቆይ እቺ ኤርሜላ ከንፈሩን እየገመጠችው ሚስቱ እዛ እያለች እሱ እኮ አንገቱን ነው ያለው። ይሄ አሁን እናንተ ስራ ነው ይሄ ስራ ነው ትላላችሁ። ይሄ ስራ ነው ትያለሽ ራማ አንቺ የነሩት እንኳን ስራ ማልመሰለኝ ስራ ነው ግጥም በእግዚአብሔር ስራ ነው ይላል። ይሄን አረ ስራ አይደለም። አንቺ ቆይ ልንገርሽ አንድ መልስ ልመልስላችሁ እዚህ ጋር እንኳን ስለ ስራ አሁን ፍቅርን ይዋት ተቆራረጡ እንኳን የወለዱት ልንገርሽ አይደለ እንዴ አመት ሙሉ እህትየዋ ታመጣለች። እሱ ደግሞ አበባ ይዞ መስታወት ኧረ የእነሱማ ፍክት ያለ ስራ ነው። ይኸውልሽ እህቴ ስራ ነው ትላላችሁ ምን ትላላችሁ ለምትሉት ማለት ነው። ስራ ነው ስራ እንዴ ኔጋ ነው እንዴ ኔጋ ሰው የለም። ስራ መሆኑን የምታውቁት በምን እንደሆነ ታውቃላችሁ? በቪዲዮ መሀል አንዳቸው ለአንዳቸው ያለ መቆራረጣቸው ነው። እስቲ መቼ ነው ተለያይተው የሚያውቁት? እስቲ መቼ ነው? እስቲ ንገሩኝ። እንትና ሩታ ፎቶውን ጌጭ አርጋ ሳጥበ ጌጭ አርጋ ቤቱ ላይ ቁጭ ብላ ከ30 ደቂቃ በኋላ አለማቸውን ነው የሚቀዱት። ምን ሆናችሁ ነው? እስቲ አሁን እነዚህስ ቢሆን 2 ወር ሊሞላቸው እናንተ ግን ስራ ነው አይደለም። እኔ የምለው እኮ ስራ ይሁን ግን ስራ ነው ያላችሁ አታበረታቱ። ቤቴን ሙዬ በቃ በይ ይሄ 7ኛ ተይው። ይሄ የለም እንትን ይሄ መንገድ ላይ ወንድ የሚጠብቁ ሸሊዎች እንደዚህ እዚህ ጋር በስማ ቂጥ የቂጥ ይሄ መቀመጫችን ጠርዙ እሱ ራሱ ድረስ ገብቶ ተበሳበሱ ስራ ነው ስትሉ አታበረታቱ። እኛ እኮ ይሄ መጥፎ ተግባር እኮ አልደግፍነው። የሚያውታቸው እኛ እኮ በእነሱ ጠልተን ነው። ጨረቃዎቹን ይለያሉ፣ የልጅ አዋቂ ናቸው፣ አስተማሪ ናቸው ብለን የደገፍናቸው። እንግዲህ ምን ሆነ መሰለሽ፣ የጠሉት ይወርሳል፣ የፈሩት ይደርሳል ሆነ ነገሩ። እውነት ነው እኮ አይደለም። ስለዚህ ይለያሉ የምትሉት ምንም ነገር ስራ አይደለም። ሰዎች የምትሉት ምንም ወፍ የለም።
ስራ ነው፣ ግጥም አድርጎ ስራ ነው። ከጠዋትም ጀምሮ እስከ ዛሬ የሚመጡበት ስራ ነው። እነዛም ማለት ነው። እነሱ አይደለም ጥፋተኛ፣ ተመልካች ነው ጥፋተኛ። እንዴ ለምን መልካም የሚሰራበት ቦታ አይሄድም? ግርግር ያለበት አሁን ትናንትና የዮባ ሰርግ አዩ እኮ ነው እንዴት እንደሚ